ብዙ ጊዜ ዳኒ አስመሳይ ነው ሲላችሁ ቆይቼ ነበር። ነገር ግን ደግሞ አንዳንዶቻችሁ ማለት ለሩታ የሚያስብና እንዲሁም ደግሞ ሩታን እንዳይከፋት የሚያደርግ የሚመስላችሁ የነበረው እናንተ ትላንት ባደረገውና እንዲሁም ደግሞ ትላንት ባደረገው ነገር ምን ተሰማችሁ? አዎ ዳኒ አስመሳይ ነው ወይስ ደግሞ አስመሳይ አይደለም አላችሁበት? ምክንያቱም ከዚህ በፊት ብዙ ጊዜ በሩታና እንዲሁም ደግሞ በዳኒ መካከል ገብቶ ብዙ ነገር ሲያወራ ወይም ደግሞ ብዙ ነገር ሲል ይሄ ማለት ሩታን ደገፍ አድርጎ አብርሽ ለሩታ እንደማይሆናትና እንዲሁም ደግሞ ለሩታ እንደማይመጥናት ብዙ ጊዜ አውርቶ ነበር። የዛኔ ብዙዎቻችን ለምን እንደዛ ይላል ብለን ተቆይተነዋል። ነገር ግን ደግሞ ማይጋጭ የለም። አብርሽና ሩታ ሲጋጡ ሩታን ደግሞ ዳኒ ከጎንዋ ሁንላት፣ ዳኒ ያስፈልጋታል። አሁን በዚህ ሰዓት ዳኒ እባክህን እንደ ትሪቃት እያላችሁ የነበራችሁ እናንተ በትላንት ቪዲዮ ምን ተሰማችሁ ማለት ነው? ለዛው እኔ የምሬንን ዳኒ በጣም አስመሳይ ሲበዛ አስመሳይና ራስ ወዳድ ነው የሚለው ብዙ ጊዜ ማለት ነው። በምክንያት ነው፣ ዝም ብዬ አይደለም። እኔ አንዳንዴ እናንተ አስመሳይ ሰዎች ናቸው ግርም የምትሉኝ ማለት ነው። አሁን ዳኒ ለሩታ የሚያስብላትና እንዲሁም ደግሞ በዛ ልክ ከጎንዋ ሁንላት እንደ ትሪቃት እያላችሁት የነበረው እንዲሁም ደግሞ ብዙ ሰዎች ብዙ ነገር አውርታችኋል። ይህንን ያወራችሁ እናንተ ዛሬ ምን ተሰማችሁ? ለእናንተ ምንም አልተሰማችሁም ወይስ ደሞስ የዳኒን ማስመሰል ገደብ እንደሌለው አውቃችሁ ወይስ ደሞስ አይ ይሄ ነገር ዳኒ ትክክል ነው አላችሁ ማለት ነው? አሁን ሩታን ባለፈው ምንድነው ሜሪና እንዲሁም ደግሞ ዳኒን አሁን አብርሽ ቤት ሲመጣ እናንተን እዚህ ቤት እንደላገኛቸው ብለዋል። ካገኛችሁ ምናልባት ሆነ ነገር ሊፈጠር ይችላል። ስለዚህ ልጁን የሚያይበት ሰዓት ደርሰዋል። እናንተ ከዚህ ቤት ይወጣላችሁ እያለቻቸው ነበር። እንዴ ሰው በቤታችሁ እናንተ ለሁለት ሰው ሰላም ስትሉ ይህንን ነገር ማድረግ አለባችሁ ስላለቻቸው ብቻ ነው አይደል? ዳኒ መተቆጣው ያቺ ሜሩም የተቆጣቸው ማለት ነው። ሩታ ያለቻቸው ነገር የለም። በነገራችን ላይ ያኔ አብርሽ አው ሁላችንም እንደሰማ ነው እዚህ ቤት እኔ ልጄን ላይ ሲመጣ የሚፈጠረው ነገር ሰላም እየነሳኝ ነው። ስለዚህ እባክሽን ይሄንን ለምነሽና እኔ በሚመጣበት ሰዓት ማንም እንዳይኖር እኔና አንቺና እንዲሁም ደግሞ ልጄ ብቻ ሆናችሁ እኔ አይቼ መሄድ ብቻ ነው የሚፈልገው። ብዙ አልቆዩም። ብዙ ቢቆዩ ኖሮ ችግር የለም። ነገር ግን ደግሞ ለትንሽ ደቂቃ ማንም የሆነ ነገር እኔ ላይ ሳይሲቅና እኔ ላይ ምንድነው እንትን ሳይል ከዛን ልጄን አይቼ ሊወጣ ብቻ ነው የሚፈልገው እያላት ነበር አይደል? በዛን ሰዓት በሰዓቱ እነሱ ሲሄዱ እኔ በሚመጣበት ሰዓት ወይም ደግሞ እኔ ቤት በሚደርስበት ሰዓት ጣብቀሽ ሌላ ሰው እንዳይኖር እያላት ነበር አይደል? ያንን ደግሞ ሩታ አሁን በቃ ይሄንን ያክል ከሆነ ሰላም ማውረድ አለብኝና እንዲሁም ሰላም አወርዳለሁኝ ምናልባት እድሉን ካገኘሁኝ ይቅርታ የሚጠይቀኝ ወይም ደግሞ ይቅር የምንባባልበት ቻንስም ካገኘው በዛ አጋጣሚ ጥሩ ነው። ከሊሆነም ደግሞ ልጁን አይቶ ይሄዳል በማለት ከነ ሜሩና እንዲሁም ደግሞ ከነ ዳኒ ተነጋገረች ማለት ነው። የዛን የተፈጠረውን ነገር አይታችኋል። አሁን የዛን ያንን ቃል ስለተናገረችው ብቻ አሁን ላይ የሚያደርገው ነገር ወይም ደግሞ አሁን ላይ የሚሆነው ነገር ተገቢ ነው ወይም ደግሞ አግባብ ነው ብላችሁ ታስባላችሁ? ማለት ይሄ ማናት ሄርሜላ ላይ እናንተም ባላችሁኝ መሰረት ወይም ደግሞ እናንተም ባወራችሁኝ አይነት እናንተን ምንድነው እናንተን ላለማቋጣት ወይም ደግሞ እናንተን ለማስደሰት ብዬ አሁን ይሄንን ነገር ሳደርግ ብዙዎቻችሁ ግር እንዲላችሁ አውቃለሁ። ነገር ግን ደግሞ ግር እንዳይላችሁ እኔ ያልኩት ለእናንተ ደስታ ምንም ቢሆን ምን ያደርጋለሁኝ እንዴ? ይሄ ሰው ጤናው የለውም እንዴ? ግን ለህዝብ ደስታ ነው እንዴ ይሄንን የሚያደርገው ነገር የእያንዳንዱን የሚያደርገው? ለህዝብ ደስታ የሚያደርግ ቢሆን ኖሮ የዛኔ መጀመሪያ ጊዜ እባክህን ዳኒ ከሩታና እንዲሁም ደግሞ ከአብርሽ ህይወት ውጣ፣ ይሄንን እነሱን ብቻቸውን ተዋቸውና አንተ የራስህን ኖሮ ወይም ደግሞ የራስህን ነገር ስራ ብለን ብዙ ጊዜ አውርተን ነበር። መጀመሪያ ጊዜ ምናልባት አንዳንዴ እኔ ጭንቅላታቸው በማስመሰል የተሞላ ሰዎች አሉ። በነገራችን ላይ የዛኔ ብዙ ነገር አውርተናል። ለምን ከነሱ ህይወት ውጣ፣
ያልነው ጊዜ ለህዝብ የሚያስብና እንዲሁም ደግሞ ለህዝብ የሚጨነቅ ከሆነ የዛኔ ለምን አልወጣም ነበር? ጠይብት ባለፈው ሩታ ያንን ቃል ስለተናገረችው ብቻ ሩታን ለመበቀል አሁን ለታ የሚያደርገው እንቅስቃሴ ሩታን ለማናደድና ለመበቀል ነው የሚያደርገው። ሄርሜላ ደግሞ ሲጀመር አሁንም አብርሽ እኮ እሷ ባለኝ ወይም ደግሞ ይሄንን ነገር ካንተ ይጠብቀዋለሁ ስላለች እንጂ አብርሽ አሁንም ወደ ሩታ የሄዳ መስሏቸው ማለት ይሄ እቺ ማን ነበረች? ሄርሜላ ማለት ነው። አብርሽ አሁንም ወደ ሄርሜላ እየሄዳ መስሏቸው ብዙ ነገር የሚታወሩ እናንተ ብዙ ነገር የምትሉና አሁንም እኔ የምሬን ከዚህ ሁኔታችሁ ተቆጠቡ ነው የሚለው። ከዚህ ሁኔታችሁ ተቆጠቡ። ምንም ቢሆን ምን ዞሮ ተዛዞሮ ታያላችሁ። ተመልሶ ወደ ሩታ ነው የሚሄደው። ያላትን ነገር እያንዳንዱን ሰምታችኋል። አሁን እወደሻለሁ ወይም ደግሞ ካንቺ መሆን ነው የሚፈልገው። ከብዙ ሰዎች አሳልፌ ያለሁኝ ከብዙ ሰዎች ደግሞ ብዙ ሴቶችን አይቻለሁኝ። ነገር ግን ደግሞ እንዳንቺ እስከዛሬ ካቀረብኳቸው ሴቶች መካከል እንዳንቺ ሁሉ ነገሩ ተመቻችቶለት ሁሉ ነገር ተሳክቶለት ያየሁት ሰው የለም። አንቺ በሁሉም ነገር ታማኝና እንዲሁም ደግሞ የምታስፈልጊኝ አይነት ሴት ናሽ ያላትን ሰምተናል። ነገር ግን ደግሞ ይሄ ማለት ከሷ ሆና ማለት አይደለም። ሲጀመር የአብርሽን ሊከታቁ ምንድናንተ እዚህ ጋር እስከ ዛሬ ከነሱ እኩል ስትኖሩ እስከ ዛሬ ደግሞ ከነሱ እኩል ስንኖር እንዴት ነው ይሄ ነገር ማይገባችሁ? አሁን ወደ ሄርሜላ ሄዳ ብላችሁ የምትጨፍሩ እንዲሁም ደግሞ ይሄ ዳኒ አሁን ለህዝቡም ደስታ ሲል ለሄርሜላ ቀለበት እኔ ራሴ ይገዛለሁኝ አብርሽ ያደርግላታል። አረታው ምንድነው ነገሩ? ይሄ ሰውየው እንደ አተሳሰቡ ምን ሆኖ ነው? ወይስ ደግሞ ሩታን ለመበቀል ያንን ቃል ለምን ተናገረችኝ ብሎ ለመበቀል ወይስ ደግሞ አሁንም ሌላ ወጥመድ እያዘጋጀ ከዛን ደግሞ ማለት ቺማናት ሄርሜላንና እንዲሁም ደግሞ አብርሽን በዛ ወጥመድ ውስጥ ሊያስገባ ፈልጎ ነው ማለት ነው። ነገር ግን አንዳንዳችሁ እያወቃችሁ ነው። በነገራችን ላይ ተጠንቀቅ 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 እያላችሁ ነው። ይሄ ማለት ማንን? አብርሽን ማለት ነው። ተጠንቀቅ እያላችሁ ነው። አሁን ለታ ግን እኔ ሳስበው እዚህ ጋር ማንም የሚጎዳ የለም። በነገራችን ላይ አብርሽም የስራ ጉዳይ ነው። ስራውን እየሰራ ነው። ያኔ ስራ ይሄንን የምትሰሩ እናንተ እሱን ትረዱታላችሁ ብዬ ነው ማስበው። ምክንያቱም የስራ ጉዳይና ጉዳይ ብቻ ነው አብርሽ የሚፈልገው ስራውንና ስራውን ብቻ ነው በነገራችን ላይ ማለት ነው። ይሄንን ደግሞ ሳታውቁ ብዙ ነገር እንትን የምትሉ እናንተ የምርን በጣም ነው የምታሳዝኑኝ። ለምን አብርሽ ሲጀመር የስራ ሰውና የስራ ሰው ነው። እዚህ ጋር ሴቶችን ቢቀያይርም እዚህ ጋር ሴቶችን ቢያመጣም አንድንም ሴት ከልቡ አፍቅሮ አያውቅም ካለ ሩታ በስተቀር ማለት ነው። ስለዚህ ብዙ የምታወሩ እናንተ አሁን ወደ ሄርሜላ ሄዳ ብላችሁ ብዙ የምትጨፍሩ እናንተ ይሄ ነገር እናከና ከነጎዳ ተገልብጦ እንደሚመጣ ታያላችሁ። እኔ ደግሞ 100% እርግጠኛ ነኝ። ባለፈው ምን ብያችሁ ነበር? ለተወሰነ ቆይታ ወይም ደግሞ ተወሰነ ቪዲዮ ልስራ ካላ ሄርሜላን ይላል። አይም ደግሞ በቃ አሁን በዚህ ልክ ደግሞ በህዝቡ መጫወት ግፍ ይሆንብኛል ግፍ ይሆንብኛል ብሎ ካሰባ ወደ ሩታ ይሄዳል ብያቸው ነበር። እሱም አሰባና እንዲሁም ደግሞ አውጥቶ አወረደ። አይ ይሄንን ነገር ወደ ሩታ ከሄድኩኝ መጀመሪያ ህዝቡ ከሩታ ጋር ብዙ ስላየኝ አሁን ደግሞ ወደ ሩታ ቢሄድ ምናልባት ትንሽ የተወሰነ ነገር ይቀንስብኛል ብሎ ነው እንጂ እቺን ማናት ሄርሜላን ፈልጎ ወይም ደግሞ ሄርሜላን ወዶ አይደለም። በነገራችን ላይ ይሄንን ብቻ እናንተ የዛሬው ብቻ አይታችሁ የነገውን አትርሱ። ዛሬ አንድ ቪዲዮ ሲመጣ በበፊቱ ምን አሳልፈናል ምን አይተናል የሚለው አስቡ ማለት ነው። የምሬን አሁን አብርሽ ያደረገው ነገር በሙሉ እኔ ባለፈው ተናግሬ ያለሁኝ ወደ ሩታ ከሄዳ ያው እይታው የተወሰነ እንትን ይልበታል። ነገር ግን ደግሞ ወደ ሄርሜላ ሲሄድ የሚሰድበውም ይሰድበዋል፣ እንዲሁም ደግሞ የሚያደንቀውም እያደነቀው። በነገራችን ላይ ማንኛውም ሰው ሙሉ በሙሉ አንድን ሰው ሁሉም ሰው ጥሩ ነው አይለውም፣ ሁሉም ሰው ደግሞ አንድን ሰው መጥፎ ነው አይለውም። ስለዚህ ምን ሊላችሁ ነው? ያም ሆነ ይህ ዞሮ ተዛዞሮ ተሽከረክሮ ወደ ይመጣል። ወደ ሩታ መምጣቱ ስለማይቀራ
ብዙ በታወሩና ብዙ የሆነ ነገር በትሉ ባይነኝ። ዳኒ ደግሞ የምሬንን በጣም ነው የሚያስጠላኝ። እኔ እንዴ ከዚህ በፊት እስከ ዛሬ ሲናየው በቃ ሩታን እያላን ነበር እንዴ? ምን ነው አብርሽ የተጋዘበት ብቻ ነው እንደሚጋዘው ይሄ ልጅ ይሄ ዳኒ የምትሉት ማለት ነው። አሁን በቃ ያ የሩታ ነገር አበቃልኝና ከሷ እኔ የሚፈልግ ነገር የለም። በስ የሚያገናኝን አንድና አንድ ልጃችን ብቻ ነው። ስለዚህ ልጄን በፈለኩ ሰዓት ሄጄ አያለሁኝ። አሁን ሩታን የሚፈልግበት ምንም ምክንያትም እንዲሁም ደግሞ ምንም ነገር የለኝም ጨርሻለሁኝ ስላላ አሁንም ተከትሎት ወዴት ሄዳ? ወደ ሄርሜላ ማለት ነው። ባለፈው ራሱ ሄርሜላን ምን ብሎት ነበር? አይ እንግዲህ አይሆነሽም መድሮሽን ብሎ ነበር። ይሄ ማን ነው? ይሄ ዳኒ የምትሉት ማለት ነው። እኔ ደግሞ አስመሳይታ በጣም ነው የሚያናድደኝ የምሬንን። በዚህ ልክ ደግሞ ማስመሰል ተገቢ አይደለም። ሩታንም ደግሞ ለምን አንዲት ዋን ቃል ተናገርሽኝ ብሎ በዚህ ልክ ማድረጉ ተገቢ አይደለም። ይሄ እኔ አንዳንዴ ምን ይመስለኛል እንዴ ተመልካች ብቻ ነበር አሽቃባጭና እንዲሁም ደግሞ አስመሳይ የሚመስለኝ የነበረው። ለካ እዛ አብሮ የሚሰሩትም እነሱ እርስ በራሳቸው አስመሳይና እንዲሁም ደግሞ እንትን ናቸው አሽቃባጭ ናቸው ማለት ነው። ይህንን ያልኳችሁ ዳኒ ድሮ አስመሳይ እንደሆነ አውቃለሁኝ። በነገራችን ላይ ያኔ ሲበዛ ራስ ወዳድ ነው፣ እንዲሁም ደግሞ አስመሳይ ነው። ግን በዚህ ልክ ደግሞ በሩታ ይነሳባታል ወይም ደግሞ በዚህ ልክ ያኔ ሩታን እንትን የሚነካ ነገር ያደርጋል ብዬ አላስብም ነበር። ለምን ብዙ ጊዜ እኔ ከሷ ነኝ በቃ ብዙ ነገር አውርተዋል በነገራችን ላይ። አሁን ደግሞ ተገልብጦ አብርሽ ወደ ሄርሜላ ሲሄድ ይሄም ደግሞ ተከትሎ በቃ ቀለባ አድርግላት። ቤተሰቡም ሁሉም ደስ ብሎታል። እኔ ነበርኩኝ በራሴ መንገድ ያሰብኩት የነበረው ነገሩን። ነገር ግን ደግሞ ህዝቡም ይሁን ቤተሰቡም አውቀዋል ይሄንን ነገር። ስለዚህ አሁን በቃ ጭቅጭቁ ምኑ የለም። ግን ቀለባ እንድታደርግላት ይፈልጋለሁኝ አለው። ይሄም ደግሞ በነገራችን ላይ አብርሽ ደስ ይለኛል። ለምን ያኔ አንዳንዴ ዝምታም ሲበዛ በጣም ያናድዳል እንጂ አብዝቶም ዝም ማለት የሆነ እናንተን እንደ ጅል ይቆጥራችኋል። አብዝቶም ማውራት ደግሞ ተገቢ አይደለም። ግን የአብርሽ አንዳንዴ ዝምታው ደስ ይለኛል። ግን ገደቡን ሲያልፍ ደግሞ እሱም ያስጠላል ማለት ነው። ይህንን ያልኳችሁ ሄርሜላንና እንዲሁም ደግሞ አብርሽን ሲያወራቸው እነሱም ያኔ የሆነ ነገር እንዳሰባና የሆነ ነገር እንዳሰባን አድርጎ ያዩት ነበረው። እንዲሁም ደግሞ ተመልካችም እንደዛው። ግን አሁን ለታ እሱ በቃ ያኔ የሚያደርገው ወይም ደግሞ የሚሆነው ነገር ግራ ገብቶት ይሁን እኔ አላቅም። ይሄ ማን ነው ዳኒ የምትሉት አስመሳይ ማለት ነው። ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁበት አለም ዳርቻ የአላህ ሰላምና እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ እስከምንገናኝ ድረስ ቸር ቆዩልኝ። ለዚህ በአዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር